በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሚበድሉንን ከመበቀል ይልቅ ከኃጢአት ከሚመጣው መንፈሳዊ ሞት እንዲያመልጡ ስለ እነርሱ መጸለይ ይገባናል። የቅዱሳት መጻሕፍትም በዚህ ላይ ግልጽ መመሪያ አስቀምጠዋል። ከቁሳዊ ሀብት ጋር ያለንን ትስስር ትተን ለነፍስ ሀብታምነት ስንታገል ብቻ ነው እውነተኛ የክርስቶስ ተከታዮች ሆነን የምንኖረው። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በራሱ ኃይልና ስልጣን ሞትን ድል አድርጎ የተነሳው የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ትንሣኤ ወርሃ ትንሣኤ እያሰብን ነውና ያለነው። አሁንም የደግነት ባለቤት ቸሩ መድኃኔዓለም በዚህ የትንሣኤው ብርሃኑ እንዲያመላልሰን ለእኛም ተስፋ ትንሣኤን በልባችን ውስጥ የሳለብን እሱ ፈርሰን ሞተን በስብሰን እንደማንቀር በኩረ ትንሣኤ ሆኖ ያሳየበትን ይህንን ፍቅሩን ለእያንዳንዳችን በልባችን እንዲስልብንና ሁልጊዜም እሱ ለሚወደው ለሚፈቅደው ነገር ተግተን የቸርነቱን ስራ እንዲያበዛልን መድኃኔዓለም ኃይል ብርታት እንዲሆነን በብርሃኑ እንዲያመላልሰን ፈቃዱ ይሁንልን ብለን ነው ለዛሬም እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ምሕረት ደግነቱ የበዛልን አምላካችን በረዳን መጠን የምናደርሰውን ማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችንን የምንጀምረው ይህችን ዕለት ይህችን ደቂቃ ይህችን ሰከንድ ባርኮ ቅዱሶ የሰጠን የሁላችን አባት የሁላችን ጌታ አማኑኤል አምላካችን ክብርና ምስጋና ለገናና ስሙ ይሁን። እርሱንም በእሱ ፈቃድ ወልዳ የሰጠችን ርርተ ሕሊና ርርተ ልቦና አማላጅቱም መብርሃንም ልመና ጸሎቷ አልተለየንምና ስሟ የከበረ የተመሰገነ ይሁን ብለን እሷን የአምላክ እናትን ማመስግንን ነው የቅዱሳንን ጸሎትና ተራዳይነት ታምነን ወደ ዛሬው መርሃ ግብራችን የምናልፈው። ሁለት የተለያዩ በአባቶቻችን የተመከርናቸውን ምክሮችን ነው የምናየው። የመጀመሪያው ቅዱስ ዮሐንስ አፈወርቅ ያስተማረን ወይም ደግሞ ካስተማረን እጅግ በጣም በርካታ ትምህርቶች አንድ ርዕሰ ጉዳይ ይዘን የምናነሳው ሲሆን፣ ሌላው ደግሞ ርዕሰ ጉዳያችን በስነ ምግባር መጽሐፋቸው ላይ ብላታ ወልደ ጊዮርጊስ ወልደ ዮሐንስ እንዲሁ በግሩም መልኩ ከመከሩን ትምህርቶች አክለን የምንመለከተው ይሆናል። ሁለቱም በተለያየ ርዕሰ ጉዳይ ሆነው በሁለቱም ውስጥ እግዚአብሔር አምላካችን በእውነት የሚያስተምረንን ለዛሬ ትኩረት ሰጥተን የምንነጋገርበት አምላካችን በቸርነቱ በልባችን እንዲያሳድርልን ደጅ እየጠናን የምንከታተለው መርሃ ግብራችን ይሆናል። ግፍን የሚሰራ ግን የተፈረደበት ነው። ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መጀመሪያዊቱ የሐዋርያ ቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 5 ቁጥር 17 ቅዱስ ዮሐንስ አፈወርቅ ይህንን ግፍን የሚሰራ ግን የተፈረደበት ነው በሚል ያስተማረንን ትምህርት እንዲህ እንመልከት። ሁልጊዜ ማመስገን የጥበበኛና ጨዋ ነፍስ ምልክት ነው። መከራን ታግሰሃል፣ ከፈለክ ያ መከራ እንኳን ወደ መልካምነት ሊለወጥ ይችላል። እግዚአብሔርን አመስግን፣ መከራውም ለበረከት ይሆናልና። ኢዮብ በአንድ ወቅት በፈተናው መካከል እንዳለ የእግዚአብሔር ስም ለዘላለም የተመሰገነ ይሁን ብሎም ነበር። ኢዮብ 1:21 ይህን አስብ። ምን አይነት ታላቅ ማጣትን ታገዝክ? በሕመም ተመትሃል። ይህስ የሚደንቅ ነገር አይደለም፣ ምክንያቱም ሰውነታችን ሟችና ለድካም የተገዛ ነውና። የገንዘብ ኪሳራ አጋጥሞሃል። ሀብት ጊዜያዊ ነው፣ ሊገኝና ሊጠፋ የሚችል ስንሞትም እዚሁ የሚቀር ነገር ነው። ከጠላቶች ክስ ወይም ሴራ ገጥሞሃል። ይህስ ቢሆንብህ እንኳ የተጎዳኸው አንተ ሳትሆን እንደዚህ አይነት እኩይ ተግባር የሚፈጽሙ ሰዎች ናቸው። ቅዱስ መጽሐፍ እንደሚለው ኃጢአት የምትሰራ ነፍስ ትሞታለች። ሕዝቅኤል 18 በግፍ የሚሰቃይ ኃጢአትን አያደርግም፣ ግፍን የሚሰራ ግን የተፈረደበት ነው። የሚበድሉንን ከመበቀል ይልቅ ከኃጢአት ከሚመጣው መንፈሳዊ ሞት እንዲያመልጡ ስለ እነርሱ መጸለይ ይገባናል። ንቦች ከተነደፉ በኋላ እንዴት እንደሚሞቱ ተመልከት። አምላክ በዚህ ትንሽ ፍጥረት እንኳ ሳይቀር እኛን ያስተምረናል። ንብ ሌላውን በመጉዳት ራሷ እንደምትጠፋ ሁሉ እኛም ሌሎችን ስናጠቃ ራሳችንን እንጎዳለን። ምናልባት አንድን ሰው ስንጎዳ ለጊዜው እሱ ብቻ ይጎዳል። ነገር ግን ነፍሳችንን በመጉዳት በራሳችን ላይ የበለጠ ጉዳት እናደርሳለን። ቅዱሳት መጻሕፍት እንኳ ንብን በትጋቷና ባላት ጥቅም ያመሰግኗታል። ከበራሪ ፍጡራን ታናሽቱ ንብ ናት፣ ምርቷ ግን ከጣፋጮች ጣፋጭ ነው በማለት ያመሰግናሉ። መጽሐፈ ሲራክ ምዕራፍ 11። ነገር ግን በጎነት ቢኖራትም እንኳ ሌላውን ስትጎዳ ከሞት ማምለጥ አትችልም። የንብ ብቃቷ ጉዳት ካደረሰች በኋላ እንኳ ከመጥፋት ሊያድናት ካልቻለ እኛስ የበቀል እርምጃ ስንወስድ ምን እንሆን ይሆን? ያለ ንዴት ሌላውን መጉዳት የአውሬነት ባህሪ አይደለም።
አውሬም ከዚህ ይሻላልና። የዱር አራዊት ሳይረበሹና በነፃነት እንዲዘዋወሩ ከተፈቀደላቸው በግድ ካልሆነ በቀር ማንንም አይጎዱም። በራሳቸው መንገድ ከሰዎች ይርቃሉ። አንተ ግን አስተዋይና በእግዚአብሔር አምሳል የተፈጠርክ ፍጡር ሆይ ሌሎችን ስለምን እንዲሁ ትጎዳለህ? ወንድምህን ጎድተህስ እንዴት ትበላለህ? እንደዚህ ያሉ ድርጊቶችስ እንዴት ሊጸድቁ ይችላሉ? ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ሲመክር አልሰማህምን? እንግዲህ ፈጽሞ የእርስ በርስ ሙግት እንዳለባችሁ በእናንተ ጉድለት ነው። ብትበደሉ አይሻልምን? ብትታለሉስ አይሻልምን? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 7። በደልን መታገስ ያድንሃል፣ ጥፋትን መስራት ግን በራስ ላይ ጉዳት ማምጣት ነው። ይህን አስብ። አንድ ሰው ገዢን ቢሰድብ ማንን ይጎዳል? ገዢውን ነው ወይስ ራሱን? በግልጽ ማየት እንደሚቻለው ራሱን ይጎዳል። ምክንያቱም ጥፋተኛ ተብሎ ፍርድ ይፈረድበታልና። በተመሳሳይ አንድ ሰው በንጉሥ ምስል ላይ ድንጋይ ቢወረውር በእውነት የሚሳለቀው ማን ላይ ነው? ራሱ ንጉሡ ላይ አይደለምን? እናስ ሰው የእግዚአብሔር ምሳሌ ሆኖ ሳለ ስለምን በአምላክ አምሳል የተፈጠረውን ሌላ ሰው ትሳደባለህ፣ ትጎዳለህ? በዚህስ ራስህን እየጎዳህ ለእግዚአብሔር ንቀት እያሳየህ አይደለምን? እስከ መቼስ በገንዘብ ፍቅር እንገዛለን? በዚህ አጥፊ አምሮት ላይ መጮሄን አላቋርጥም፣ እርሱ የክፋት ሁሉ ስር ነውና። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10። ለሀብት ባለን ፍላጎት የማንጠግበው እስከ መቼ ነው? የወርቅ ዋጋ ምን ያህል ነው? ይህን ያህል የሚያስደስተን ስለምንድን ነው? ይህስ ማደንዘዣ የሰው ልጅ ምን ያህል እንደያዘው ያስገርመኛል። ወርቅስ ከነፍሳችን በምን ያህል ይበልጣል? ለነፍሳችን በትንሽ እንጨነቃለን፣ ነገር ግን ሕይወት ለሌላቸው ሳንቲሞችና ብረቶች ማለቂያ የሌለው ትኩረት እንሰጣለን። ይህ በሽታ የመጣው ከየት ነው? ወደ ዓለምስ የተሰራጨው እንዴት ነው? ማንስ ሊነቅለውና ሊያጠፋው ይችላል? ይህ የሀብት ፍላጎት በውጭው በመልካም የተለበጠ በውስጥም ቢሆን በጣም ስር የሰደደ በመሆኑ ለማሸነፍ አስቸጋሪ ነው። የቅዱሳት መጻሕፍትን በዚህ ላይ ግልጽ መመሪያ አስቀምጠዋል። ከቁሳዊ ሀብት ጋር ያለንን ትስስር ትተን ለነፍስ ሀብታምነት ስንታገል ብቻ ነው እውነተኛ የክርስቶስ ተከታዮች ሆነን የምንኖረው። በብዙዎች ዘንድ ከመጠን ያለፈ ሀብትን ስለመሰብሰብ የሚሰጠው ሰበብ ምንድን ነው? አንደኛው ልጆች አሉኝ ይላል። ሌላኛው በረሃብ እንዳልሞት እፈራለሁ፣ በሌሎች ላይ ጥገኛ እንዳልሆን እፈራለሁ ይላል። ነገር ግን ይህ ለራስህ የምትፈራ ከሆነ ለምን ሌሎችን እንደዚያ እንዲሆኑ ታስገድዳለህ? ረሃብን ለመታገስ ፈቃደኛ አይደለህም፣ ነገር ግን ሌሎች እንዲራቡ ታደርጋለህ። መለመን ምን ያህል አስፈሪ እንደሆነ ታውቃለህ። በረሃብ መሞት ምን ያህል አስከፊ እንደሆነ ታውቃለህ። ለራስህ ይህን የማትፈልግ ከሆነ ወንድሞች እንዳይራቡ አድርግ። ተርቦ መታየትን አፍራለሁ ትላለህ፣ ለመስረቅ ግን አታፍርም። በረሃብ መሞትን ትፈራለህ፣ ግን የሌሎችን ሕይወት ለማጥፋት አትፈራም። ረሃብ መታገስ አሳፋሪም ኃጢአትም አይደለም። ነገር ግን ሌሎችን ወደ እንደዚህ አይነት ሁኔታ ውስጥ እንዲገቡ መግፋት ከባድ ቅጣት ያሰጥሃል። እነዚህ ማመካኛዎች ከንቱ ቃላቶች ከመሆን በስተቀር ሌላ ትርጉም የላቸውም። ገንዘብ የምታግበሰብሰው በልጆች ምክንያት አይደለም። ልጅ የሌላቸውስ የማይወልዱስ ለገንዘብ ያለማቋረጥ ይደክሙ የለ? ብዙ ልጅስ ካላቸው በላይ የክፋት ሀብትን ያከማቹ የለምን? አንድ ሰው ገንዘብን እንዲመኝ የሚያደርገው ለልጆች ያለው ፍቅር ሳይሆን የነፍስ በሽታ ነው። ለዚህም ነው ልጅ የሌላቸው ብዙዎች በስግብግብነት ውስጥ የሚገኙት። ሌሎች ብዙ ልጆች ያሏቸው ግን ረክተው የሚቆዩትና ከዚህ ሲያልፍም ሀብትን የሚንቁት። እነዚህ ሰዎች በፍርድ ቀን ሊከሱ ይነሳሉ። በእውነት ልጆችህ ሀብት ለማከማቸት ምክንያት ቢሆኑ ኖሮ ሁሉም ወላጆች ተመሳሳዩን ያደርጉ ነበር። ግን ይህ አይደለም። ገንዘብን መውደድ እንጂ ወደ ልቅነት የሚገፋው የልጆች ብዛት አይደለም። ልጆች ያሏቸው ሀብትን የናቁ እነማን ናቸው ብለህ ጠይቀኝም ይሆናል። ሆኖም ብዙ ምሳሌዎች እነግርሃለሁ። ያዕቆብ 12 ልጆች አልነበሩትምን? ተቀጥሮስ አገልጋይ ሆኖ አልሰራምን? በቅርብ ሰው አልተበደለምን? አልተታለለምን? ሆኖም የእርሱ ቤተሰብ መብዛት ሐቀኝነት የጎደለው ድርጊት እንዲፈጽም አላስገደደውም። አብርሃም ብዙ ልጆች አልነበሩትምን? ሆኖም ማንንም ከመበደል ተቆጥቧል፣ ሌላውም እንዳይበድል አልፈቀደም። ይህንንስ ታያለህ። ሌሎችን ከመጉዳት መቆጠብ ብቻ ሳይሆን ለእግዚአብሔር ሲባልም በደልን ተቋቁመዋል። ስለምን? ምክንያቱም መልካም ማድረግ የምርጫ ጉዳይ ብቻ ሳይሆን በደል መታገስ በፍትህ መጓደል ውስጥ ትዕግስት ይጠይቃል። ታዲያ ለምን ልጆቻችሁን ምክንያት ታደርጋላችሁ? እግዚአብሔርስ አይደለምን ልጆችን የሰጠን? እነርሱን እንዴት ሰበብ እናደርጋለን?
እንደዚህ ያለ ነገር ስንናገር እግዚአብሔርን እንዳናስቆጣ እንጠንቀቅ። ልጆቻችሁ የስግብግብነታችሁንና የገንዘብ መውደዳችሁ ምክንያት አድርጋችሁ ስትናገሩ ወጥመድና ማሰናከያ እየሆኑባችሁ ልታጧቸው ትችላላችሁ። እግዚአብሔር ልጆች የሰጣችሁ ወደ ኃጢአት እንድትነዱ አይደለም፣ ነገር ግን በእርጅና ጊዜ እንዲደግፉ ከአርአያነታችሁ በጎነትን እንዲማሩ ነው። ልጆች ለበደል ማመካኛ አይደሉም፣ ነገር ግን ጽድቅን ለማስተማር የተቀደሰ አደራ ናቸው። እግዚአብሔር በጥበቡ ቤተሰብና ህብረተሰቡን አንድ ላይ እንዲይዝ አድርጎ ሰርቶታል። በመጀመሪያ ወላጆችን እንዳስተማሪዎች ሾማቸው። ሁለተኛም በወላጅና በልጅ መካከል ጥልቅና ተፈጥሯዊ ፍቅርን ተከለ። ይህ ትስስር ከሌለ የሰው ልጅ ግንኙነት ይላላል። ስለዚህ ልጆችህን የስስት መንስኤ ናቸው ብለህ አትውቀሳቸው። ይልቁንም በነፍስ ውስጥ ያለውን በሽታ እወቅና ወደ ጽድቅ መንገድ ተመለስ። እግዚአብሔር ልጆችን የሰጠህ በጎነትን እንድታስተምር እንጂ ለኃጢአት ምክንያት እንድትጠቀምባቸው አይደለም። ግፍን የሚሰራ ግን የተፈረደበት ነው በሚል ርዕስ ቅዱስ ዮሐንስ አፈወርቅ በዚህ መልኩ በእውነት እግዚአብሔር አምላካችን የወደደውን ትምህርት አስተምሮናል። ወደ ሌላው ምክር እንሂድ። በብላታ ወልደ ጊዮርጊስ ወልደ ዮሐንስ ደግሞ ስነ ምግባር ከተባለው መጽሐፍ ያገኘነውን ደግሞ እንዲህ እንከታተል። አላፊው ብቻ እንጂ መጪው ሰዓት አይታወቅም ብለው ያስተማሩን። ያለውን እንጂ መጪውን ሰዓትን 1 ደቂቃ ግፋም ቢል 5 ደቂቃ ከዚያም እልፍ ቢል ሩብ ሰዓት መቅረቱን አታውቅም። በኑሮ ላይ እድፍ፣ በክርስቲያንነት ላይ ጉድፍ፣ በምግባር ላይ ስተት፣ በሃይማኖት ላይ ጉድለት አይኖርበት። ድንግልናህን ከሕግ ጋብቻ ጋር አዋህደው እንጂ ከጋብቻ ውጭ ከሆኑት ጋር አትቀላቅለው። ለሕይወትህ ሕገኛ ኑሮ አብጅለት። ይህም ማለት ከድብቁ ሐሳብህ እስከ ግልጹ ሐሳብህ ድረስ ያለ አስተያየትና አነጋገር፣ አካሄድና አቀማመጥ ይህንም በመሰሉት የፈቃድ ስሜቶች ሁሉ ደንብ የጎደለባቸውና ደንብ ያጎደሉ እንዳይሆኑ ፈቃድህን በሕግ አምላክ አዳኝተህ ወስነው። በጣት ላይ ያለችውን የወርቅ ቀለበትህን ለመንጠቅ የፈለገህን ተከላክለህ አድነው። ያለዚያ ግን ቀለበቱን ከጣትህ እንደወሰደው ጣትህንም ልቁረጥ ማለቱ አይቀርምና ከቀለበት ይልቅ ለጣት አስብለት። እንዲሁም ሥጋህን ሊያጠፋ የፈለገ ሃይማኖትን ለውጥ ሲልህ ሥጋህ ብቻውን ይሙት፣ ሃይማኖትን ይዟት እንዳይሞት ያውሁን። የነፍስን እንጂ የሥጋን ሞት የማይፈራ አርበኛ መሆን አለብህ። ፍየል ሊሰርቅ የመጣ ሌባ በጎችና ላሞችን ቢያገኝ አይተውም። ሥጋንም ሊገል የመጣ ሁሉ ነፍስንም ጭምር ለመግደል የመጣ ነው። በሥጋ ከሳትክ ነፍስህም ሞተች ማለት ነው። በክፋቱ እንዳይጎዳ ተጠንቀቅ እንጂ ክፉ ሆነ ብለህ በወገን አትክፋበት። የእሱ ክፋት እንዳይጋባብህ ግን ግብረ አበርነቱ ይቅርብህ። ከደግ ጋር ደግ መሆን ነው እንጂ የሚጠቅመው ከክፉ ጋር ክፉ ሆኖ መገኘትስ ከመጉዳት በቀር በምንም አይጠቅምም። እንዲሁም የሚጠቅመው የጠፋችውን ግመል ማግኘት ነው። ፍለጋዋን ብቻ አግኝቶ በፋራዋ ሲከተሉ መኖር ድካም ከማትረፍ በቀር የሚጠቅም አይደለም። ሲሆን በፊት ባልጠፋች፣ ጠፍታ ከተገኘች በኋላ ግን ሁለተኛ እንዳጠፋ ብዙ ጥንቃቄና ትጋት ያስፈልጋል። ለምሳሌ ብዙ ልጆች ያሉት አንድ ሰው አንድ ግመል ብቻ ነበረችው። በዚች ግመል ጭነት እየጫነና በወተቷም ልጆቹን ሲያሳድግ ከዕለታት አንድ ቀን ግመሏ ስለጠፋች ሁለቱን ልጆቹን ሂዱ ፈልጉ አላቸው። ልጆቹም ሲፈልጉ አንደኛው ግመሏን አገኘ፣ አንደኛው ፍለጋዋን አገኘ። ግመሏን ያገኘው ልጅ ወንድሙን ተጣርቶ አግኝቻታለሁ ቢለው ኧረ ና እኔ ፍለጋዋን አግኝቻለሁ አለው። በዚህ ጊዜ ግመሏን ትቶ ወደ ወንድሙ ሄዶ በፍለጋዋ ሲፈልጉ ውለው አጥተዋት ወደ ቤታቸው ተመለሱ። አለማግኘታቸውንም ለአባታቸው ነገሩት። ከዚህ በኋላ አባታቸው ሄዶ ፈልጎ አግኝቶ ግመሏን ካመጣ በኋላ ለዛሬውስ እኔ ፈልጌ አመጣሁላችሁ፣ ለወደፊቱ የጠፋች እንደሆነ ማን ፈልጎ ያመጣላቸዋል አላቸው ይባላል። ምሳሌ እንደሆነ አይቀርም፣ እውነት የሚሆንበት ጊዜ ይኖረዋል። ሕይወትን ከኃጢአት እድፍ ለማንጻት ውሃውና ሳሙናው ሃይማኖትና ምግባር፣ ማለስለሻውና መወልወያው ንስሐና ኑዛዜ ነው። እግዚአብሔር በዚህ በኩል የይቅርታ ምልክት አሳይቷል። ስለዚህ አባቶች ያስጨበጡህን ሃይማኖት አትልቀቅ፣ ያስያዙህን ምግባር አትጣል። ይህን ስል እውነተኛውን ሃይማኖትና መንፈሳዊነት ምግባር ማለት እንደሆነ አይሳትም። እንኳን ለአንድ እንጀራ ለግማሽም ከቶንም ለኩርማን እንጀራ ቢሆን ምቀኛ አያጣህም። አንተም ለእንጀራህ ምቀኛ የእንጀራው ምቀኛ መሆን አይቀርም። የዓለም ልማደ ህላዌ ይህን በመሰለ ሁናቴ ሲፈጸም መኖሩ የታወቀ ነው። ዝናም ያርስህ እንጂ አያብክትህ፣ አያበሽቅጥህ።
ፀሐይም ይሙቅህ እንጂ አያቃጥልህ፣ አያክስልህ። ሁሉም ነገር ከልክ ሲያልፍ ከልክ ያለፈ ጉዳት ያመጣል። ይህን ሁሉ ማድረግ ከላይ እንዳልነው የእግዚአብሔርን ለእግዚአብሔር መስጠት ነው። እሱ የሚያየን እኛ የማናየው ታዛቢ እንዳለብን አጥብቀን ብናስብ ቅድስናችን ባልረከሰም ነበር። ለሰውነት ባልደረባው ምግባር ነው። የምግባርም ተያያዡ ሃይማኖት ስለሆነ ከነዚህ ከሁለቱ አንዱ እንኳ ቢታጣ ወይም ሲታጣ ክብር ይታጣል። ዓይን መጀመሪያ ከሰው አቋም ለማየት የሚፈልገው ዓይንና ጥርስን በጠቅላላው የመልክ አወራረድን እንደሆነ በቁም ነገርም በኩል መጀመሪያ የሚታየው ሙያና ጠባይ ነው። ምን ያውቃል ጠባዩስ ምንድን ነው ተብሎ መጠየቅ የመጀመሪያ ግዴታ ነው። ከዚህ በኋላ ይህን ስራ ይህን ብላ በማለት ማደሪያ ይወሰንለታል። የበርባናዊ ፍርድ በክርስቶስ ይፈጸም ዘንድ ከሚጥሩ ሰዎች ጋር ለጻድቃን እግር ጉድጓድ አቋፋሪ አትሆን። እንኳን በጻድቃንና በኃጥአንም ቢሆን መሰናክል መሆን የለብህም። መሰናክል ለምታደርግ ላንተ ወዮልህ። የገዛ ሥራ ባርቆ እንዳይገልህ ክፋቶች ሁሉ ጭፍሮች እንዲሆኑ አትፍቀድ። የቁጠኛን ፍላጎት የቁጣ ተቀባይ ትዕግሥት ይሸከመዋል። አንድ የሰራተኞች አለቃ በአንድ ምክንያት ተቆጣና በበታችሁ ያለውን ሰራተኛ በጥፊ ቢመታው ያ ሰራተኛ አሁን የመታኝ እንጀራዬ ነው እንጂ እርሶ አይደሉም፣ የእንጀራዬ አለቃ ባይሆኑ ለጥፊዎ የጥፊ መልስ መስጠት ባላቃተኝም ነበር አለ ይባላል። ስለዚህ ለእያንዳንዱ ሰው ኢዮባዊ ትዕግሥት፣ አብርሃማዊ ሂሩት፣ ይስሐቃዊ ፈቃደኝነት፣ ያዕቆባዊ ቅን አገልግሎት፣ ዮሴፋዊ ሀዳጌ በቀልነት፣ ሙሴያዊ ለወገን ተቆርቋሪነት፣ በጠቅላላው ክርስቶሳዊ ትሩፋት ይኖረው ዘንድ አስፈላጊ ነው ብሎ ሊይዘው የሚገባው ግዴታ ነው። አንዳንድ ከሃይማኖት ውጭ የሆኑትን ሰዎች ሃይማኖታቸውን ሳይሆን ምግባራቸውን ሲመለከቱት እንኳን ሰው ለሰውና ሰዎች ለእንስሳትና ለአራዊት የሚያደርጉት ርኅራሄና መልካም አድራጎት የሚያሳስበው ሰው የተፈጠረው ለመልካም ነገር መሆኑን ብቻ ነው። እንደዚሁም ከሰው ተፈጥሮ ውጭ ያሉ ጥቃቅን ፍጥረታት ለሰው የሚሰጧቸው ትምህርታት አብያን በመሆናቸው ያስደንቃሉ። ንብ አውራውን ወዳድና በአውራው ቃል አዳሪ ከመሆኑ በላይ አንድነቱን አስከባሪና ሰልፍን አሳማሪ ሕጉንም ጠባቂ ነው። ሰው ግን ጠባይ እያነሰው፣ ምግባር እየጎደለው፣ ሕግ እየፈረሰበት፣ ፍቅር እየተቀነሰበት ሊሰራው የሚገባውን ትቶ የማይገባውን ይሰራ ዘንድ የሰይጣን ምክር እየማረከው እንኳን በእንስሳዊ አመራርና በሰብአዊ አካሄድ መራመድ እያቃተው በዚህም ምክንያት መንፈሳዊ ሥራ እየጎደለበት ወደ ገደል ለመግባት ሲፍገመገም ይታያል። የመንፈሳዊ ሥራ መጉደል የሰላምን ጉድለት አመጣ። የሰላም አጎዳደል የሰዎችን ይልቁንም የወንዶችን ዕድሜ ጎዶሎ አደረገው። ከዚህም የተነሳ ሚስቶች ከባሎቻቸው ጋር አያረጁም። በተጋቡ በትንሽ ጊዜ ልብሳቸውን ከል የሚያስነክር ሐዘን ይወድቅባቸዋል። ምክንያቱም በየጊዜው የጦር መቅሰፍት እየመጣ ባሎቻቸውን ሞት ስለሚያጠቃባቸው ነው። እንደ ማህተመ ጋንዲ በመቁጠሪያ ድል የሚያደርግ ብርቱ መንፈሳዊነት ቢኖር የወንዶች ሕይወት በተቆጠበ ነበር። ሴቶችም በባል ሐዘን ከመቆራመዳቸው በላይ በወንድ ማጣት ምክንያት ከመውለድ ባልታገዱም ነበር። የክፋትና የአመፀኛነት የትዕቢትና ያልጠግባይነት መንፈስ ከመንፈሳዊ ምግባር አፈናቅሎ የሚጥለው የጥፋትና የአመድ መሆኛ እሳት ከሚጫርበት ምድጃ ነው። እሳትን በባህሪያቸው ያቆሩ የቋጠሩ ጥበቦች አቶሚክና ሃይድሮጅን፣ ሌሎችም የሚፈነዱ ነገሮች ከተዳፈኑበት እየተጫሩ የሚሰጡት ጥቅም ምን ይሆን? ህልቀት እንጂ ደህንነት አይገኝባቸውም። የእነሱስ ደግነታቸው ዓለምን በአንድ ጊዜ ግልብጥብጡን ማውጣታቸው ብቻ ነው። ከዚህ ሁሉ ጣጣ ምግባር መንፈሳዊ እንዲጠፋ ባይደረግ ጥበበኞች የሚያጠፋቸውን ጥበብ ለመፈልሰፍ ባልተገደዱም ነበር። ምናልባት ዓለም በመላው በአንድ ዲክታተር ብትጠቀለል እንኳ ያ ዲክታተር በሰማይ ላይ ከሚኖሩ ሰራዊቶች ጋር ጦርነት ለማድረግ ሰውነቱን ወደ ጭንቅ ሐሳብ ለማግባት ባስገደደው ነበር። ወይም እግዚአብሔርን ከምታጣበት አምጣ እያለ የጦርነት መሐላ ባደረገ ነበር። ማስረጃ እውነት አይመስልም እንጂ በዚህ ነገር አፄ ልብነ ድንግልን ታሪክ አመጥቷቸዋል። ሰባን ቦካን ጦር አውርድልን እያሉ ቢለምኑ ነው ግራኝን ያመጣባቸው የተባለ ይወራል። ማን ያድርገው እንጂ ለዓለም አስፈላጊው መንፈሳዊ ምግባር ነበር።
ለጊዜው ደካማ ቢመስልም ውስጠ ወይራነቱን ወይም ውስጠ ብረትነቱን መዘንጋት አይገባም። በ1928 ዓ.ም ሙሶሎኒ ኢትዮጵያን ለመውረር በታጠቀ ጊዜ እንኳን ሰው እግዚአብሔር ይመክትልኛል አላለም ነበር። ኢትዮጵያ እግዚአብሔር ጦርነቱን እንዲያስቀር በጸሎት ስትማልድ ለሙሶሎኒ ወሬ ስለደረሰው የሚያድናት ከሆነ የኔንም እግዚአብሔር ትውሰደው አለ ይባላል። ያ የተላገደበት እግዚአብሔር ምን ያህልም አልቆየም። ግፍና ጽድቅ ጥቂት ዘመን ከተዋጉ በኋላ ድሉን ጽድቅ ወሰደ። ሙሶሎኒም ከሞት በከፋ ሞት ይሞት ዘንድ ግዴታ ወደቀበት። የኢትዮጵያ መቁጠሪያ ስራውን ሰራ፣ ወደፊትም ይሰራል። ኃላፊው ብቻ እንጂ መጪው ሰዓት አይታወቅም በሚል ርዕስ እንግዲህ ይኸው ብላታ ወልደ ጊዮርጊስ ወልደ ዮሐንስም ደግሞ እንደ እግዚአብሔር ፈቃድ በእውነት በዚህ መልኩ አስተምረውናል። ቅዱስ ዮሐንስ አፈወርቅ እንዲሁም ብላታ ወልደ ጊዮርጊስ ወልደ ዮሐንስ በእውነት በረከታቸው ይደረብን፣ ትምህርታቸው ይስረጽብን። አምላካችን በዚህች ዕለትም የነገረንን ያስተማረንን በተግባር ለመፈጸም ለማኖር በእያንዳንዳችን ልቦና ጽላት እንዲጽፍልንና የህይወት ሰዎች፣ የተግባር ሰዎች፣ የእምነት ሰዎች እምነት ከምግባር እምነት ከስራ ተባብሮልን ያለን እሱ አምላካችን በእኛ የሚገለጥን ህይወት እንዲሰጠን እሱ በይቅርታው ብዛት ኃይል ብርታት እንዲሆነን ምስጢሩን በልባችን እንዲያሳድርብን የተቀደሰ ፈቃዱ ይሆንልን። ይቆየን። እግዚአብሔር አምላካችን አሁንም በዚህ ዕለት ደግሞ በዚህ መልኩ እንድንሰማ እንድንማር ፈቅዶልናል። በቀጣዩ የደግነት ባለቤት ደግሞ ስለ አዛኝት እናቱ ስለ እመብርሃን ልደት እንደዚሁ የምንላችሁን እሱ ያዘጋጀልንን ደግሞ ለማድረስ እንሞክራለን። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። ማህደረ ተዋህዶን እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት እሱ አምላካችን በቸርነቱ በእያንዳንዳችን ልቦና ሊያሳድር የወደደውን ከተለያዩ ምንጮች እየጠቀስን የምንከታተለውን መንፈሳዊ የዩቱብ አገልግሎታችንን ነበረ ስናደምጥ የቆየ ነው። ሁለቱ ምንጮቻችን ስነ ምግባር ከተባለው መጽሐፍና ለነፍስ ቤት ስራ አላት ከተባለው ሌላው መጽሐፋችን ቅዱስ ዮሐንስ አፈወርቅ እንዳስተማረው በትርጉም ያገኘነውን ነበር። እንደሱ እንደ አምላካችን ፈቃድ ቀንጨብ አድርገን በእውነት በብዙ መልኩ ምክር ከምንሰማባቸው እነዚህን ለዛሬ ያደረስ ነው። አምላካችን በአንድም በሌላም ይናገራል። እንግዲህ የሚያስተውል ልቦና እሱ አምላካችን እንዲሰጠን ነው መማፀን ያለብንና አሁንም ይህንኑ ለፍርድ ለወቀሳ እንዳያደርግብን የምንሰማው የምንነጋገርበት የምንመከረው ሁሉ እሱን አምላካችን ለማወቂያ ከትላንት ዛሬ በተሻለ ክርስቲያናዊ ሕይወታችንን እሱ አምላካችን እያወቀልን እየባረከልን መልካም ሕይወት እንዲኖረንና ያችን ከገቡ መውጣት ካገኙ ማጣት የሌለባትን የምህረት ጌታ ለቃሉ የታመነ እሱ ለሚወዱቱ ለታመኑት ያዘጋጃትን መንግስቱን ለመውረስ እንዲያበቃን እባክህ በልቦና የጽላት ጻፍልኝ፣ ለሕይወት አድርግልኝ፣ ሰምቼ እንዳልጠየቅበት አንተ ለምታውቀው ያንተ ፈቃድ ብቻ ለሚፈጸምበት ፍቅርህን ለማስብበት የተጋ ሕይወት አብቃኝ እያለን እንድንማጸንና እንድንሰማው ያስፈልገናል። ከእግዚአብሔር ጋር መሆን ምንጊዜም ማትረፍ ነውና እግዚአብሔር አምላካችን አሁንም የደግነቱን ስራ ይስራልን። በቀጣዩ እንግዲህ የርርተ ህሊና ርርተ ልቦና የሁላችን እናት የሁላችን እመቤት ለሁላችንም የተሰጠች የሴቶች ቀን ተብሎ በበለጠ የሚከበርበት ቀን ማለት ነውና የልደቷን ቀን እሷም ከምትወዳቸው በዓላቶቿ የልደቴን ቀን ወደዋለሁ ብላ የተናገረችውን ሌሎቹንም አካተን መድኃኔዓለም የፈቀደልንን የግንቦት ልደታን በዓል ምክንያት በማድረግ የምንከታተለው መርሃ ግብር እሱ እንደረዳን መጠን ምንጮች ጠቅሰን አሁንም ወደ እናንተ የምናደርሰው መርሃ ግብር ይዘን እንመለሳለን ብለን እሱን አምላካችን ደጅ ጠንተን ነው ለዛሬም የምንለያየው። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የቀጠሮ ሰዎች ይበለን። እሱ አምላካችን አሁንም ይህንን የምናደምጠውን መርሃ ግብራችንን በቸርነቱና በምሕረቱ ለሁላችንም ልቦና ያደረሰውን እናንተም ለሚያደምጡ ሁሉ ማካፈልን፣ ላይክ፣ ሼር ማድረግን እንዳትረሱብን ከወዲሁ ለመጠቆም እንወዳለን። ብትችሉም ሰብስክራይብ አድርጋችሁ ማህደረ ተዋህዶን ብትከታተሉ በብዙ መልኩ ትጠቀማላችሁ ብለን ነው እንግዲህ ተስፋ በማድረግ ይህን መርሃ ግብር ወደ እናንተ እያደረስን ያለ ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የኔንም የእናንተንም የሀገራችንን መጨረሻ መድኃኔዓለም በቸርነቱ ያሳምርልን፣ መልካሙን ደጉን ጊዜ ያቀርብልን። የእግዚአብሔር ሰላም ከሁላችን ጋር ይሁን። አሜን። ይቆየን።